Iran striking the Israeli oil refinery in Haifa. አሜሪካ ከሙስጠፋ ካሚኒ ውሳኔ እየጠበቀች Trump has hinted at a possible deal with Iran. ለኢራን ወገን እያሸነፉ እንጂ እየተሸነፉ ስላልሆነ ካሳና ዋስትናዎችን ይጠይቃል። We have had no direct negotiation. የስርዓት እጁን አይሰጥም። ከጦርነቱ በፊት ለአሜሪካውያን ያልሰጡትን ነገር አሁን አይሰጧቸው። You never know with Iran. ፓኪስታን በዚህ ጦርነት ውስጥ ዘላ መግባቷ አይቀሬ ነው። ኔታንያሁን እረር አድርጓቸዋል ተብሏል። በትዕቢትና በገለፍተኝነት ፋርስን የወረሩት ትራምፕና ኔታንያሁ አሁን አደራድሩን ሲሉ ልመና እያቀረቡ ነው። የኢራን የመንግስት መገናኛ ብዙሃን ዘገባ መሰረት በፓኪስታን የኢራን አምባሳደር ረዛ አሚር ሙቀድም በአሜሪካና በኢራን መካከል ምንም አይነት ቀጥተኛም ሆነ ቀጥተኛ ያልሆነ ድርድር አልተካሄደም ብለዋል። ቀደም ብሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደራቸው በኢራን ውስጥ ካሉ ትክክለኛ ሰዎች ጋር እየተነጋገረ መሆኑንና እነርሱም ስምምነት ለማድረግ በጣም ይፈልጋሉ ብለው ነበር። ይሁን እንጂ የኢራን ጦር ቃል አቀባይ አሜሪካ ከራሷ ጋር እየተደራደረች ነው ሲሉ አሽሙራዊ ምላሽ ሰጥተዋል። በተለይም ዶናልድ ትራምፕ መደራደሪያ ያሏቸውን ነጥቦች ጭምር በፓኪስታን በኩል ወደ ኢራን ሲልኩ፣ እስራኤል በበኩሏ ድርድር አይካሄድም ባይሆናለች። ድርድር አይካሄድም ብትልም ቅሉ ሞሳድ ለኔታንያሁ የገባውን የአያቶላን መንግስት በህዝባዊ አመጽ እንጥለዋለን የሚለውን ቃሉን ባለማክበሩ ጠቅላይ ሚኒስትሩ እጅጉን ተከፍቷል ተብሏል። ትራምፕ ለሽምግልና የመረጧት ሀገር ፓኪስታን መሆኗ ግራ የሚያጋባ ሆኗል። ከልዕለ ኃያላኖቹ አሊያም የአንድ ሰሞን አደራዳሪ ከነበረችው ኦማን ውጪ ፓኪስታን ለምን ተመረጠች? ከጀርባውስ ምን አለ የሚለውን ጥያቄም ጨምረን በዋሽንግተን በኩል ተስፋ የሰነቀበትን ድርድር ሰፋ አድርገን እንመለከተዋለን። አብራችሁን ቆዩማ። ቴምር ፕሮፐርቲስ ግንባታ ከሚያካሄድባቸው ቦታዎች በተመረጡት ላይ የ35% እውነተኛ ቅናሽ አድርጓል። በቡልጋሪያ ማዞሪያ በ69 ካሬ ላይ ያረፈ ባለ አንድ መኝታ ዋጋ 7.9 ሚሊዮን ብር ነው። ሙሉን ከከፈሉ በ30% ቅናሽ በ5.5 ሚሊዮን ብር ይገዙታል። በ9.4 ሚሊዮን ብር የሚሸጠው ባለ 82 ካሬ ባለ 2 መኝታ በሙሉ ክፍያ በ6.6 ሚሊዮን ብር ያገኙታል። 3 መኝታ ያለው ባለ 126 ካሬ ቤት ሙሉ ከከፈሉ ዋጋው ከ14.1 ሚሊዮን ወደ 10 ሚሊዮን ብር ይቀነስልዎታል። በአዋሬ ከባለ 1 እስከ 3 መኝታ በገላንና አፍሪካ ህብረት አቅራቢያ ዘመናዊ ሱቆችም ከ500 ሺህ ብር ቅድመ ክፍያና ከ2.5 ሚሊዮን ብር ሙሉ ክፍያ ጀምሮ ቀርቧል። ለበለጠ መረጃ በ0902 13 38 66 ወይም በ0948 62 53 72 ይደውሉ። ፕሬዝዳንት ትራምፕ ጦርነቱን ለማቆም ፍላጎት ቢኖራቸውም ኢራን በሆርሙዝ ሰርጥ ላይ ያላት ቁጥጥር ከጦርነቱ ለመውጣት የሚታሰበውን ማንኛውንም ስልት ውስብስብ ያደርጓል ተብሏል። በአሁኑ ወቅት የኢራን ባለስልጣናት ትራምፕ ከትዕይንቱ በስተጀርባ ድርድር እየደረገ ነው ማለታቸውን እያስተባበሉ ቢሆንም አሜሪካ መልእክቶችንና የመፍትሄ ሐሳቦችን መላኳን ግን አረጋግጠዋል። ከግብፅና ከቱርክ ጋር በመሆን በቴህራንና በዋሽንግተን መካከል መልእክቶችን ስታስተላልፍ የቆየችው ፓኪስታን ሁለቱም ሀገራት ከተስማሙ የሰላም ንግግሩን ለማስተናገድ ዝግጁ መሆኗን ገልጻለች። ትራምፕ የፓኪስታንን መልእክት በትሩዝ ሶሻል ገጻቸው ላይ ማጋራታቸው እንዲህ አይነት ጉባኤ እንዲካሄድ ያላቸውን ፍላጎት የሚያሳይ ምልክት ሆኖ ተቆጥሯል። የጉባኤው ዕቅድ ከተረጋገጠ ምክትል ፕሬዝዳንት ቫንስ ይሳተፋሉ ተብሎም ይጠበቃል። ነገር ግን አንድ ምንጭ እንደሚለው ለመሳተፍ የሚያበቃ ግልጽ ነገር መሆኑ እስካሁን አይታወቅም። ሁሉም ሰው ጉዳዩ እውነት መሆኑን ለማረጋገጥ እየሞከረ ነው። የአሜሪካ ባለስልጣናት እንደሚሉት የኢራን መንግስት በሁከት ውስጥ ያለ ሲሆን እርስ በርሱ ለመገናኘትም ችግር ገጥሞታል። የአዲሱ መሪ ልዑል ሙጅተባ ካሚኒ ያልተረጋገጠ ሁኔታ ደግሞ ውሳኔ መስጠት ስልጣን ያለው ማን እንደሆነ ግራ መጋባትን ፈጥሯል ተብሏል። በሌላ በኩል አንዳንድ የኢራን ባለስልጣናት ትራምፕ ገበያውን ለማረጋጋትና ለወታደራዊ ዕቅዶች ጊዜ ለመግዛት ሲሉ የሐሰት የዲፕሎማሲ ወሬዎችን እያናፈሱ ነው ይላሉ። አሜሪካ ለተጨማሪ የጥቃት አማራጮች እያዘጋጀች ነው የሚለው አንድ ሁነኛ የዘገባ ምንጭ በበኩሉ አንድ የአሜሪካ ባለስልጣንን ጠቅሶ እንደዘገበው የጦር ሰራዊቱ 82ኛው የአየር ወለድ ዕዝ ከበርካታ ሺህ ወታደሮች ጋር ወደ መካከለኛው ምስራቅ እንዲሰማራ ታዟል ብሏል። ይህ የወታደሮቹ ስምሪትም
ከሮይተርስ እስከ ዋሽንግተን ፖስት ባሉት ጋዜጦች ሲዘገብ አርፍዷል። ዶናልድ ትራምፕ ከቴህራን ጋር አዲስ ውይይት ለመጀመር ስላላቸው ተነሳሽነት አሁንም ሰፊ ግምቶች አሉ። ቀደም ሲል ዋይት ሃውስ ድርድርን ለወታደራዊ ጥቃት ማጠናከሪያ እንደ መሸፈኛ ይጠቀምበት ነበር። በአሁኑ ወቅትም በሺዎች የሚቆጠሩ የአሜሪካ የባህር ኃይል ወታደሮች ወደ መካከለኛው ምስራቅ እየተላኩ ነው። ነገር ግን ለአንዳንዶች በእስራኤል ውስጥ የድርድር ወሬው የአሜሪካው ፕሬዝዳንት ከጦርነቱ የሚወጡበትን መንገድ እየፈለጉ መሆኑንና የእስራኤልና የልዕለ ኃያሉ አጋሯ ግቦች መራራቅ መጀመራቸውን የሚጠቁም ሌላ ማሳያ ነው። የእስራኤል የቀድሞ ወታደራዊ ስለላ መኮንንና አሁን በቴል አቪቭ ዩኒቨርሲቲ የፍልስጤም ጥናት ማዕከል ኃላፊ ሚካኤል ሚንስቴን ኔታንያሁ ስምምነት አይፈልጉም ብለዋል። በትራምፕና በኔታንያሁ አቋም መካከል አንድ አይነት ቅራኔ አለ የሚሉት ሚንስቴን ኔታንያሁ ጦርነቱ እንዲቀጥል ይፈልጋሉ። ይህ ጦርነት በእስራኤል ላይ ያሉትን ሁሉንም የህልውና ስጋቶች እንደሚያቆም ምናልባትም በኢራን ውስጥ የሥርዓተ ለውጥ ለማምጣት ሁኔታዎችን እንደሚያመቻች ቃል ገብተዋል። በአሁኑ ወቅት ግን በገቡት ቃልና በምድር ላይ የሆነ ባለው ነገር መካከል ልዩነት አለ ሲሉም የሁለቱን ወራሪዎች ልዩነት ፍንትው አድርገው ያስቀምጡታል። ትራምፕ ከዚህ ጦርነት ለመውጣት ያላቸው ፍላጎት ከልብ ከሆነ የእስራኤል ጠቅላይ ሚኒስትር ራሳቸውን በማይቻል ሁኔታ ውስጥ ሊያገኙት እንደሚችሉ ተናግረዋል። ድርድር ከጀመረ ጦርነቱን ማስቀጠል ስለማይችሉ ዶናልድ ትራምፕን ደግሞ ያለ አንተ ጦርነቱን እቀጥላለሁ ሊሏቸው ስለማይችሉ መቀበል እንዳለባቸው ይረዳሉ ሲሉም ተንታኙ ይናገራሉ። ነገር ግን ኔታንያሁ ይህ ጦርነት ከኢራንና ከየቀጠናው ካሉ ወዳጆቿ የሚመጣውን ቀጥተኛ ስጋት ያበቃል ብለው ለእስራኤላውያን ቃል ከገቡ በኋላ ጥንቃቄ የተሞላበት አካሄድ እየተከተሉ ነው። አሁን ባለው የጦርነት ደረጃ ለእስራኤል መራጮችና አጋሮች ሊሸጡት የሚችሉት የስምምነት መስፈርት በጣም ከፍ ያለ ነው። ሌላው የሊኩድ ፓርቲ የፓርላማ አባል የሆኑት ዳን ኢሉዝ እስራኤላውያን ጦርነቱ እንዲያበቃ ይፈልጋሉ፣ እኛ የምንረዳው ትክክለኛው ማብቂያ ስርዓቱን ድል በማድረግ እንጂ ደጋግሞ እያሳደደ ሊያጠቃም በሚችል መልኩ መሆን እንደሌለበት ነው ብለዋል። አክለውም ቀደም ሲል ባለበት የማፈን ፖሊሲን ከሐማስ ጋር ሞክረን ነበር፣ በጥቅምት 7 ቀን ግን በፊታችን ላይ ፈንድቶብናል። ስለዚህ ተመሳሳይ ነገር ከኢራን ጋር ሊደገም አንፈልግም ብለዋል። ኔታንያሁ ከፕሬዝዳንት ትራምፕ ጋር ከተነጋገሩ በኋላ እስራኤል በኢራንና በሊባኖስ ላይ የምታደርገውን ጥቃት እንደምትቀጥልና በማንኛውም ሁኔታ ወሳኝ ጥቅሞቿ እንደምትጠብቅ ገልጸዋል ተብሏል። የእስራኤል የመከላከያ ሚኒስትር እስራኤል ካትዝ እንደተናገሩት የእስራኤል ጦር ከሊታኒ ወንዝ በስተደቡብ በሚገኝ ሰፊ የሊባኖስ ግዛት ውስጥ የደህንነት ቀጠና እንደሚመሰርትና የእስራኤል ማህበረሰቦች በኢራን ከሚደገፈው ሄዝቦላ ከሚሰነዘር ጥቃት ነፃ እስኪሆኑ ድረስ ነዋሪዎች ወደዛ እንዲመለሱ እንደማይፈቀድ ገልጸዋል። እስራኤል ከኢራን ጋር ጦርነቱን ለማቆም ስምምነት ላይ ቢደረስ እንኳ በሄዝቦላ ላይ የምታደርገውን ወታደራዊ ዘመቻ ትቀጥላለች ተብሎ በሰፊው ይጠበቃል። ነገር ግን ታዋቂው የኢራን ተንታኝ የሆኑት ዳኒ ሲትሪኖቪች እንደሚሉት በአቋምና በሚጠበቁ ውጤቶች መካከል ያለው ልዩነት በጣም ሰፊ በመሆኑ በኢራን ላይ ስምምነት ላይ መድረስ የማይታሰብ ነው። ከኢራን ወገን እያሸነፉ እንጂ እየተሸነፉ ስላልሆነ ካሳና ዋስትናዎችን ይጠይቃሉ ብለዋል። ስምምነት ላይ ለመድረስ ትራምፕና ኔታንያሁ ወይ ስርዓቱን መለወጥ አለባቸው፣ አለዚያ ደግሞ መስፈርቶቻቸውን መተው አለባቸው የሚሉት ዳኒ ይህ ስርዓት እጁን አይሰጥም፣ ከጦርነቱ በፊት ለአሜሪካውያን ያልሰጡትን ነገር አሁን አይሰጧቸውም ብለዋል። ከዚያ ባለፈም በዓለም ላይ ካሉት በጣም ስራ ከሚበዛባቸው የነዳጅ መስመሮች አንዱ የሆነውን የሆርሙዝ ሰርጥ ይቆጣጠራሉ፣ በድርድሩም የበላይነት እንዳላቸው ይሰማቸዋል ሲሉም ቀጣዩን የድርድር መልክ ቁልጭ አድርገው ያስቀምጡታል። በእርግጥም ኢራናውያን የእምነታቸው ትራምፕ ባለፈው ሳምንት ኢራን የሆርሙዝ ሰርጥን እንድትከፍት አለዚያ በኢነርጂ መሰረተ ልማቷ ላይ ሰፊ ጥቃት እንደሚፈጸምባት የሰጡትን ማስጠንቀቂያ በማንሳታቸው ይበልጥ ተጠናክሯል። ትራምፕ ዛቻውን ያነሱት ቴህራን በቀጠናው ባሉ ከአሜሪካ ጋር ግንኙነት ባላቸው የነዳጅ ጣቢያዎች ላይ አጸፋዊ እርምጃ ወስዳለሁ ካለች በኋላ መሆኑም ይታወሳል። ተንታኞች እንደሚጠቁሙት ዶናልድ ትራምፕ ለአዲስ ዙር ንግግሮች ክፍት መሆናቸውን በማሳየት የሚያጡት ነገር የለም። ይህም የነዳጅ ገበያውን ለማረጋጋት
በኢራን አመራር ውስጥ መከፋፈል ለመፍጠር ወይም ለአዲስ ወታደራዊ እርምጃ ጊዜ ለመግዛት የታለመ ሊሆን ይችላል እየተባለ ነው። ሐሙስ ይደረጋል ስለተባለው ድርድር ያነሱ አንድ ደህና ታዛቢም ዓርብ ዕለት ስንነቃ አሜሪካ በኢራን ላይ አዲስ ወታደራዊ ጥቃት ብትከፍት የሚገርም ነገር አይሆንም። ይህ ጦርነት አሁን እጅ በመስጠትና ጥቃትን በመጨመር መካከል የቆመ ይመስላል። እስካሁን የትኛውም ወገን ጠላቱ የሚፈልገውን ስምምነት ለማድረግ የሚያስችል ድክመት ውስጥ አልወደቀም ሲሉ አሁናዊውን የወራሪዎቹንና የኢራንን መተናነቅ አብራሩታል። የኢራን መንግስት ቀደም ሲል እነዚህን ከላይ ያነሳናቸውን የአሜሪካንን ጥያቄዎች ውድቅ አድርጓቸው ነበር። የእስራኤል የስለላ ድርጅትም በአሜሪካና በኢራን አቋም መካከል አሁንም ትልቅ ልዩነት እንዳለ ያምናል። በትራምፕ አስተዳደር ከፍተኛ ደረጃዎች ላይ እንኳ ሳይቀር ስለ ኢራን ግንኙነት ትክክለኛው መረጃ የሚያውቁት ጥቂት ሰዎች ናቸው ይባላል። ዊትኮፍና ኩሽነር በቀጥታ ከትራምፕ ጋር እያወሩ መሆኑ ሲጠቀስ፣ እስራኤላውያንም ባለፉት ቀናት በአሜሪካና በኢራን መካከል አንድ ነገር እየተብሰለሰለ መሆኑን የሚያሳይ መረጃ ቢሰበስቡም ከዚህ የተለየ ዝርዝር ነገር አላገኙም ተብሏል። ትራምፕም በይፋ ስለ ግንኙነቱ መናገር በጀመሩበት ወቅት ቫንስ ለኔታንያሁ ዝርዝር መረጃዎች ሰጥተዋቸዋል የሚሉ ዘገባዎች እየተነበቡ ነው። እናም አሜሪካ ከሙጅተባ ካሚኒ ውሳኔ እየጠበቀች ነው። አገራቱን የሚወክሉት ቫንስና መሐመድ ባገር ቃሊባፍ ይሆኑ ወይም ዝቅተኛ ደረጃ ያላቸው ባለስልጣናት እስካሁን አልታወቀም። አንደኛው አሸማጋይ አገር ለዝርዝር ድርድር እንዲያመች ጊዜያዊ ተኩስ አቁም እንዲደረግ ቢያቀርብም የትራምፕ አስተዳደር ግን የበላይነቱን ለመያዝ ሲል ጥቃት እየፈጸሙ መደራደርን መርጧል። አሜሪካና እስራኤል ድርድሩ ቢካሄድም ባይካሄድም ለተጨማሪ 2 እና 3 ሳምንታት የሚሰነብት ጦርነት እያቀዱ መሆኑም እየተሰማ ነው። የዋይት ሃውስ ቃል አቀባይ ካሮሊን ሌቪት በሰጡት መግለጫ ፕሬዝዳንት ትራምፕና ተደራዳሪዎቻቸው ይህንን አዲስ የዲፕሎማሲ ድል በሚመረምሩበት ወቅት ወታደራዊ ግቦችን ለማሳካት ኦፕሬሽን ኤፒክ ፊውሪ ያለማቋረጥ ይቀጥላል ብለዋል። ትራምፕ አሜሪካ የዲፕሎማሲውን ሁኔታ እየፈተሸች፣ በሌላ በኩል ደግሞ የምድር ጦርን ጨምሮ ለወታደራዊ ጥቃት አማራጮችን እያጠናከረች ነው የሚለው ግምታቸው ግን ጠንከር ብሎ የሚሰማው የዘገባቸው ፍሬ ነው። ይካሄድም አይካሄድም አደራዳሪዋ ስለምን ፓኪስታን ሆነች? የኢራንን ወረራ ለማስቆምስ ለምን ትጣደፋለች? ፓኪስታን፣ ግብፅና ቱርክ በምዕራብ እስያ ያለውን ግጭት ለማቆም በአሜሪካና በኢራን መካከል መልእክቶችን እያስተላለፉ መሆኑ ሲዘገብ ሰንብቷል። በዚህ ሳምንት በአሜሪካና በኢራን ባለስልጣናት መካከል በኢስላማባድ ስብሰባ ሊካሄድ ይችላል ተብሎ ይጠበቃል። ነገር ግን ፓኪስታን ራሷን እንደ አሸማጋይ ያቀረበችው ለምንድን ነው? ፓኪስታን በአሜሪካና በኢራን መካከል ሰላም ለማውረድ ከሚሞክሩት ሀገራት መካከል አንዷ ናት። ግብፅ፣ ፓኪስታንና የባህረ ሰላጤው ሀገራት በምዕራብ እስያ ባለው ግጭት መሃል በሁለቱ ተቀናቃኝ ሀገራት መካከል መልእክቶችን እያስተላለፉ መሆኑ ተዘግቧል። ሰኞ ዕለት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የኃይል ማመንጫዎች ላይ ለማጥቃት የነበራቸውን ዕቅድ ማቆማቸውን አስታውቀዋል። አሁን የሚወጡ ዘገባዎች እንደሚያመለክቱት በሚቀጥሉት ቀናት በአሜሪካና በኢራን ባለስልጣናት መካከል በአካል የሚደረግ ስብሰባ በኢስላማባድ ሊካሄድ ይችላል። ነገር ግን ፓኪስታን አሜሪካና ኢራንን ለማሸማገል እንዲህ ለምን ጓጓች? እስኪ እንመልከተው። ፓኪስታን በኢራንና በአሜሪካ መካከል ያለውን ጦርነት ለማቆም ቁልፍ ተዋናይ ሆና ብቅ ብላለች። አንድ የዲፕሎማሲ ምንጭ ለኤንቢሲ ኒውስ እንደገለጸው ኢስላማባድ ከዋሽንግተንና ከቴህራን ጋር ንግግር እያደረገች ያለች ሲሆን ጦርነቱን ለማቆም በሚደረገው ውይይት ውስጥ ንቁ ሚና ለመጫወት ዝግጁ ናት ብሏል። አንድ የባህረ ሰላጤው ባለስልጣን እንደተናገሩት ደግሞ ፓኪስታን በኢራንና በአሜሪካ መካከል ቀጥተኛ ንግግር ባይኖርም ግብፅ፣ ፓኪስታንና የባህረ ሰላጤው ሀገራት መልእክቶችን እያስተላለፉ መሆኑን ገልጸዋል። ቱርክም እንደ መካከለኛ ተዋናይ ሆና እየሰራች መሆኑ ተዘግቧል። ፕሬዝዳንት ትራምፕ እንደተናገሩት አሜሪካና ኢራን በጣም ጥሩና ውጤታማ ንግግሮችን ያደረጉ ሲሆን ውይይቶቹም በሳምንት ውስጥ ይቀጥላሉ ብለዋል። ትራምፕ በኢራን የኢነርጂ መሠረተ ልማት ላይ የሚሰነዘረውን የአሜሪካ ድብደባ ሌላ ጊዜ ለማስተላለፍ የወሰኑትን ውሳኔ አስመልክቶ ለጋዜጠኞች ሲናገሩም ጊዜ እየሰጠን ነው፣ እንዴት እንደሚሄድ እናያለን። በጥሩ ሁኔታ ከሄደ ይህንን ጉዳይ በመፍታት እናጠናቅቃለን፣ ካልሆነ ግን በሙሉ ልባችን ድብደባችንን እንቀጥላለን ብለዋል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባቃይ ለይፋዩ የዜና ወኪል IRNA ሲናገሩ ኢራን
በቅርብ ቀናት ውስጥ ጦርነቱን ለማቆም አሜሪካ ድርድር እንደምትፈልግ ከሚገልጹ አንዳንድ ወዳጅ ሀገራት መልእክት ደርሷታል፣ ተገቢው ምላሽም ተሰጥቷል ብለዋል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ እንዲሁም የትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ እና አማቻቸው ጃሬድ ኩሽነር በዚህ ሳምንት በኢስላማባድ ከኢራን ባለስልጣናት ጋር ይገናኛሉ ተብሎ እንደሚጠበቅ አንድ የፓኪስታንን ባለስልጣን ጠቅሶ ሮይተርስ ዘግቧል። ስብሰባው በትራምፕና በፓኪስታን ጦር አዛዥ አሲም ሙኒር መካከል ከደረገ የስልክ ጥሪ በኋላ ሊካሄድ ይችላልም ተብሏል። አሜሪካና እስራኤል ከኢራን ጋር የሚያካሄዱት ጦርነት ዓለም አቀፍ የኤነርጂ ገበያን ስላናጋው ፓኪስታን በከፍተኛ ሁኔታ ከተጎዱ አገሯት መካከል አንዷ ናት። 1/5ኛው የዓለም የነዳጅና የባህር ላይ ተፈጥሮ ጋዝ ማለፊያ የሆነው የሆርሙዝ ሰርጥ መዘጋቱ በእስያ ያለውን አቅርቦት ጎድቶታል። ፓኪስታን ለአብዛኛው የድፍድፍ ነዳጅና ለሁሉም የተፈጥሮ ጋዝ ፍላጎቷ በባህረ ሰላጤው አገራት ላይ ጥገኛ ናት። በነዳጅና በጋዝ እጥረት ምክንያት በፓኪስታን የነዳጅ ዋጋ በከፍተኛ ሁኔታ የጨመረ ሲሆን ቤንዚን በ1 ሊትር ከ20 እስከ 21 በመቶ ጭማሪ አሳይቷል። የፓኪስታን ማዕከላዊ ባንክ በዚህ ወር መጀመሪያ እንደገለጸው አጠቃላይ የዋጋ ግሽበት በጥር ወር ከነበረበት 5.8 በመቶ በየካቲት ወር ወደ 7 በመቶ ከፍ ብሏል። ነዳጅ ለመቆጠብ ሲል የሻህባዝ ሸሪፍ መንግስት 50 በመቶ የሚሆኑ የመንግስት ሰራተኞች በፈረቃ ከቤታቸው ሆነው እንዲሰሩ አዟል። ትምህርት ቤቶችን ዘግቷል። እንዲሁም የመንግስት ዝግጅቶችን ቀንሷል። የምጣኔ ሀብት ባለሙያዎች የነዳጅ ዋጋ በአንድ በርሜል $130 ከደረሰ የፓኪስታን ደካማ ኢኮኖሚ ዳግም የዋጋ ግሽበት ሊገጥመው እንደሚችል አስጠንቅቀዋል። ይህ የሆነው ፓኪስታን ራሷ በምዕራባዊ ግንባር ከአፍጋኒስታን ጋር ግጭት ውስጥ ባለችበት ወቅት ነው። በተጨማሪም ከኢራን ጋር ወደ 900 ኪሎ ሜትር የሚጠጋ ድንበር ትጋራለች። ለፓኪስታን የምዕራብ እስያ ጦርነት መራዘም የሚያስከትለውን ኢኮኖሚያዊ ውድቀት ለመሸከም ከባድ ይሆንባታል። ምክንያቱም የተለያየ የኤነርጂ አቅርቦት፣ ስትራቴጂካዊ የነዳጅ ክምችት ወይም የፋይናንስ አቅም ስለሌላት መሆኑን ልብ ይሏል። በመሆኑም ኢስላማባድ አሁን ካለው የትራምፕ አስተዳደር ጋር ያላትን መልካም ግንኙነት በመጠቀም እንደ አሸማጋይ ሆና እየሰራች ነው። የአሜሪካው ፕሬዝዳንት ባለፈው ዓመት በዋይት ሃውስ ላስተናገዷቸው ለሙኒር ያላቸውን አድናቆት አልደበቁም። ኢስላማባድ ለትራምፕ ያላትን ድጋፍ ለማሳየት ትራምፕን ለኖቤል ሰላም ሽልማት ጭምር እጩ አድርጋ አቅርባለች። ከአሜሪካ ጋር ያላትን መልካም ግንኙነት ለማስቀጠል ፓኪስታን ከኢራን ጋር ያላትን ትስስር በመጠቀም ራሷን እንደ ብቁ አሸማጋይ እያቀረበች ነው። ፓኪስታን ከቱርክና ከኦማን ጋር በመሆን ከሁለቱም ወገኖች ጋር ግንኙነት ካላቸው ጥቂት ሀገራት አንዷ ናት። ማይክል ኩገልማን የተባሉ የነገሩ ሁነኛ ታዛቢ ሲጽፉ ፓኪስታን የአሜሪካ ኢራን አሸማጋይ ለመሆን ሩቅ አይደለችም። ባለፈው ዓመት በርካታ ከፍተኛ የፓኪስታን ኢራን ስብሰባዎች ተካሂደዋል። የአሜሪካ አስተዳደር ለፓኪስታን ትልቅ ፍቅር አለው። ትራምፕም ቢሆኑ ሙኒር ስለ ኢራን ከማንም በላይ ያውቃሉ ብለዋል። በተጨማሪም ፓኪስታን በአሜሪካ ውስጥ የኢራንን ዲፕሎማሲያዊ ፍላጎቶች እንደምትወክል ልብ ሊባል ይገባዋል ብለዋል። ፓኪስታን የኢራን ጦርነት እንዲያልቅ የምትፈልግበት ሌላው ምክንያት ደግሞ ራሷ ወደ ውጊያው እንዳትገባ ለመከላከል ነው። ሳውዲ አረቢያ ወደ ግጭቱ ከገባች ኢስላማባድም በዚህ ጦርነት ውስጥ ዘላ መግባቷ አይቀሬ ነው። ይህንም ያስገድዳትም ባለፈው ዓመት በኢስላማባድና በሪያድ መካከል በተፈረመው የጋራ መከላከያ ስምምነት መሰረት በሁለቱም ሀገራት ላይ የሚሰነዘር ማንኛውም ጥቃት በሁለቱም ላይ እንደተቃጣ ይቆጠራል በሚለው ውል ምክንያት ነው። እንደ ኩገልማን ገለጻ ጦርነቱ ወደ ደጃፏ ሊመጣ ስለሚችል ጦርነቱን ለማስቆም እርምጃ መውሰድ ለፓኪስታን ትልቁ ፍላጎቷ ነው። እናም ፓኪስታን ከሳውዲዎች ጋር በገባችው ውል አስገዳጅነት በጦርነቱ ደጃፍ ላይ የምትገኝ በመሆኗ ጦርነቱ እንዲያልቅ የሚረዱ እርምጃዎችን መውሰድ እንጂ ወደ ጦርነቱ መሳብን እንደማትመርጥ ግልጽ ነው ሲሉ ተንታኙ ጽፈዋል። እስራኤል ድርድሩን ባትፈልገውም የራሷ ዕቅድ እንኳን አልሰምር እንዳላት የገዛ አገሯ ጋዜጦች እየዘገቡ ነው። ከነዚህ ክፉ ዕቅዶቿ መካከል አንዱ የነበረው ከአያቶላ ሞት በኋላ ቀጥ ብሎ ሄደውን የኢራን መንግስት በውስጣዊ የህዝብ አመፅ መጣል የሚለው ይገኝበታል። ይህ ይሳካል ተብሎ በሞሳድ በኩል ለኔታንያሁ የተነገረው ተስፋ ቃል ሊፈጸም አለመቻሉ ኔታንያሁን እረር አድርጓቸዋል ተብሏል።
የኒውዮርክ ታይምስ ዘገባ እንደሚያመለክተው ጦርነቱ ከመጀመሩ በፊት የስለላ ተቋሙ ሞሳድ የገዢውን ስርዓት መፈራረስ ሊያስከትል የሚችል ከፍተኛ ህዝባዊ ተቃውሞ ለማስነሳት እቅድ ነበረው። ሆኖም በምትኩ የኢራን ገዢዎች ይበልጥ የጠነከሩ ሲሆን አብዮት የመፍጠሩ ዕድልም ሩቅ ሆኗል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ጦርነት መጀመሪያ ላይ ህዝባዊ አመፅ ለመቀስቀስ የቀረበውን የሞሳድ እቅድ በደስታ ተቀብለውት የነበረ ቢሆንም እነዚያ ቃሎች ባለመፈጸማቸው ተስፋ መቁረጣቸውን አዲስ የወጣ ዘገባ ያመለክታል። የወቅቱንና የቀድሞ የአሜሪካና የእስራኤል የስለላ ባለሥልጣናትን የጠቀሰው የኒውዮርክ ታይምስ ዘገባ ኔታንያሁ ፕሬዚዳንት ዶናልድ ትራምፕን በእስላማዊቷ ሪፐብሊክ ላይ ጦርነት እንዲከፍቱ ለማሳመን ሲሞክሩ ስለዚህ እቅድ መወያየታቸውን ይገልጻል። ነገር ግን የአሁኑ የአሜሪካና የእስራኤል ባለሥልጣናት የሥርዓት ለውጥ የመምጣቱን ዕድል በጥርጣሬ የሚመለከቱት ሲሆን ሁኔታዎች ለሕዝባዊ አመፅ እንዳልበሰሉ አምነዋል። በጥር ወር በሞሳድ በተመሩት ሰልፈኞች ላይ የተፈጸመው አፈና ድጋሚ እንዳይከሰት መፍራትና ከአሜሪካና እስራኤል የአየር ድብደባ ሊደርስ የሚችለው አደጋ ተጨማሪ ተቃውሞዎች የመፈጠራቸውን ዕድል አቀዝቅዞታል። ባለፈው ሳምንት በቻናል 12 የወጣውን ዘገባ መሠረት በማድረግ የሞሳድ መሪ ዳዊት ባርኒያ ጦርነቱ ከመጀመሩ በፊት ለኔታንያሁ ባቀረቡት ዕቅድ የኢራን መሪዎች ከተገደሉ በኋላ ተቋማቸው የኢራንን ተቃዋሚ ኃይሎች ማንቀሳቀስ እንደሚችልና በስለላ ሥራዎች አማካይነት ሁከትና ሌሎች የተቃውሞ እርምጃዎችን በመቀስቀስ የሥርዓቱን መፈራረስ ሊያመጣ እንደሚችል ተንብየው ነበር። ይህንንም ዕቅድ ለዋይት ሃውስ ጭምር እንዳቀረቡ ተዘግቧል። የአገር ውስጥ አመፁ ጦርነቱን በፍጥነት ያበቃል ተብሎ የታሰበ ቢሆንም በምትኩ ግን የኢራን መሪዎች ይበልጥ ተጠናክረዋል። ይህም የአሜሪካ ባለሥልጣናት ቀድሞውኑ ሊሆን ይችላል ብለው የገመቱት ጉዳይ ነበርም ተብሏል። ምንም እንኳ በኢራን መንግሥት ውስጥ ያሉ ተቀናቃኝ ሃይማኖታዊ ቡድኖች እርስ በርሳቸው ሊጨቃጨቁ ቢችሉም እንዲህ አይነቱ ግጭት በዴሞክራሲያዊ መንግሥት የመጠናቀቁ ዕድል ጠባብ መሆኑን ዘገባው ገልጿል። ከኢራን ውጭ ያሉ የኩርድ ታጣቂዎች መንግሥቱን ለመጣል ይረዳሉ ተብሎ የቀረበው ሐሳብም ወደ ተግባር አልተሸጋገረም። የእስራኤል ባለሥልጣናት አሁንም የሥርዓት ለውጥ የመምጣቱን ተስፋ ሰንቀው ቢቆዩም እስካሁን አመፅ አለመነሳቱ ግን ኔታንያሁን አሳዝኗቸዋል ተብሏል። ኔታንያሁ በድብቅ የደህንነት ስብሰባዎች ላይ ሞሳድ በኢራን ውስጥ አመፅ ለመቀስቀስ የገባው ቃል ባለመፈጸሙ ብስጭታቸውን ገልጸዋል። በጦርነቱ መጀመሪያ ላይ በተደረገ አንድ ስብሰባ ጠቅላይ ሚኒስትሩ እቅዱ እየሰራ አይደለም ሲሉ አማረዋል። እንዲሁም ትራምፕ በማንኛውም ጊዜ ዘመቻውን ለማቆም ሊወስኑ ይችላሉ ሲሉ ስጋታቸውን ገልጸዋል ተብለዋል። ለኒውዮርክ ታይምስ ዘገባ ምላሽ በሚመስል መልኩ የሞሳድ ግምገማ ስርዓቱ በእርግጥ ሊወድቅና የኢራን ሕዝብ ሊነሳ ይችላል፣ ነገር ግን ይህ ሊሆን የሚችለው በጦርነቱ ማብቂያ ላይ ነው፣ ሂደቱም ወራትን ወይም አንድ ዓመት ሊወስድ ይችላል ሲል የኔታንያሁን ምሬት ሊያቀዛቅዝ ሞክሯል። የኒውዮርክ ታይምስ ዘገባ እንደሚያመለክተው ደግሞ የባርኒያ ቀዳሚ የነበሩት ዮሲ ኮሄን በኢራን የሥርዓት ለውጥ ይመጣል ብለው አያምኑም ነበር ብሏል። ስለሆነም በሞሳድ ውስጥ ለዚያ ፕሮጀክት የሚሰጠውን ትኩረት በመቀነስ በምትኩ ስርዓቱን በማዕቀብና የኒውክሌር ሳይንቲስቶችን በታቀደ ግድያ በማዳከም ላይ ትኩረት አድርገው ነበር። ነገር ግን ባርኒያ ተቃራኒውን መንገድ በመከተል ባለፈው አንድ ዓመት ውስጥ የተቋሙን ኃይል ወደ ሥርዓት ለውጥ እንዲያዘነብል አድርገዋል። ይህ ጥረት በጦርነቱ መጀመሪያ ላይ በሚደረግ ከፍተኛ የአየር ድብደባ የታገዘ ሕዝባዊ ተቃውሞ ይፈጠራል የሚል ተስፋን ጭሮ ነበር። ሆኖም አሜሪካውያን ባለሥልጣናትና አንዳንዶቹ የእስራኤል ባልደረቦቻቸው በሥርዓተ ለውጡ ላይ ያላቸው ተስፋ ዝቅተኛ ነበር። የኢራን መንግሥትም ከአሜሪካና ከእስራኤል ጋር በሚደረግ ጦርነት ምክንያት ይፈራረሳል ብለው አላሰቡም ነበርም ተብሏል። ኔታንያሁና ትራምፕ ከዚያ በኋላ የሥርዓት ለውጥ የመምጣቱን ዕድል ዝቅ አድርገው የተመለከቱት ሲሆን ኔታንያሁ በዚህ ወር ውስጥ በሰጡት መግለጫ የኢራን ሕዝብ እንደሚነሳ እርግጠኛ መሆን እንደማይችሉ ደጋግመው ተናግረዋል። ቢሆንም ባለፈው ሳምንት በሰጡት ጋዜጣዊ መግለጫ የጦርነቱ አንዱ ግብ የኢራን ሕዝብ ነፃነቱን እንዲያገኝና ዕጣ ፈንታውን እንዲወስን ሁኔታዎችን ማመቻቸት ነው ሲሉ አጽንኦት ሰጥተዋል። የእስራኤል ባለሥልጣናት አሁንም ይህ ሊሆን እንደሚችል ያምናሉ። በእስራኤል የአሜሪካ አምባሳደር የሲኤል ላይተር ከሲኤንኤን ጋር ባደረጉ ቃለ ምልልስ እግረኛ ወታደሮች ያስፈልጉናል ብዬ አስባለሁ፣ ነገር ግን እነዚያ ወታደሮች ኢራናውያን መሆን አለባቸው፣ እነርሱም ይመጣሉ ብዬ አምናለሁ ብለዋል። እውን እኚህ ጽዮናዊ
በጠራራ ፀሐይ እንዳለሙት ኢራናውያን እናት አገራቸው ላይ ይነሱ ይሆን? ጊዜ ምላሹ ሊነግረን በደጅ ነው።